እየጠራን ያለንበት ሞመንት ነውና ከዚህ ቃል ጋር በተገናኘ እንዲሁ ምሕረቱ እስኪገለጥ ህዝባችን እስኪያርፍ ድረስ የተናወጠው ህዝባችን እያንዳንዳችን ቤታችንን ያንኳኳው ነገር ቤታችንን ያንኳኳው ችግር ፈር እስኪይዝ ድረስ ምላሽ እስኪያገኝ ድረስ እንዲሁ እስኪምረን ድረስ አይኖቻችን ሃሌሉያ በአምላካችን በእግዚአብሔር ላይ ነው። ኢየሱስ ክርስቶስ ጌታ ነው። ይህንን ነው በዚህ መንፈስ ውስጥ በዚህ ቃል መንፈስ ውስጥ ሆነን እንድንቃትት እጁን እንድንፈልግ ጣልቃ ገብነቱን እንድንጠራ የእግዚአብሔር መፍትሄ እንዲመጣ ይሄ ቃል በጣም ስለሚያበረታታን ነው ይህንን እየነገርኳችሁ ያለሁት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ክብር ለጌታ ይሁን። እንዲሁ ከመዝሙር 23 ከ123 ሌላ ተመሳሳይ ሐሳብ ያለው መዝሙር 121ም እንደዛው ነው። አይኖቼን ይላል ወደ ተራሮች አነሳው ረዳቴ ከወዴት ይምጣ። አሁን እርዳታ ባስፈለገኝ ጊዜ በቃ የሚረዳኝ አካል ከየት ይምጣ ብሎ ዳዊት ራሱን እያናገረ በውስጡ ደግሞ ምላሽ እያመጣ ሲሄድ ታያላችሁ። ወደታች እያነበባችሁ ስትሄዱ እርዳታ ባስፈለገው ሰዓት ላይ እንዳለ ወይም ደግሞ ከአቅሙ በላይ የሆነ ነገር እንዳለ መፍትሄ የሚያሻው ነገር በህይወቱ እንዳለ በቤቱ እንዳለ ቃሉ ያሳያል። አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ አለ። ረዳቴ አለና በጣም ይገርማል። ከዚህ በኋላ የሚመልሰው ምላሽ እጅግ ያስደንቀኛል። ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። በጣም ፓወርፉል የሆነ ቃል ነው የሚናገረው። በጣም በሚገርማችሁ ሁኔታ እርዳታ ያስፈለገው ኢሹ ሜቢ ሰማይና ምድርን የመስራትን ያህል ጥበብ የሚያስፈልገው ላይሆን ይችላል። ሜቢ ሰልፍ ሊሆን ይችላል። ሜቢ ጠላቶች ተነስተውበት ሊሆን ይችላል። ሜቢ እግዚአብሔር በህይወቱ ላይ ሊያደርግ የፈለገው አንድ የሆነ ምላሽ የሚጠብቀው ነገር እንዳለ ታያላችሁ። ወዲያው ግን ወደ ልቡ የመጣው ወይም ደግሞ መንፈስ እየተናገረው ያለው ምንድነው? ረዳቴማ አለ ትንንሽ ነገሮችን አድሬስ የሚያደርግ አምላክ አይደለም ማለት እንደው ለሆነች ነገር ብቻ የሚጠራ አይነት አምላክ ሳይሆን ረዳቴ እራሱ አያችሁ ወደ ማንነቱ ተመለሰ። ሰማይና ምድርን የሰራ ነው። የትኛውም ችግር ሰማይና ምድርን ለመስራት እግዚአብሔር ያወጣውን ያህል ኢነርጂ የሚያስወጣው አይደለም። እግዚአብሔር ምላሽ ለመስጠት ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለና እግርህን ለመናወጥ አይሰጠውም። አሜን ነው። ሃሌሉያ እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም። ወገኖቼ እኛን የሚጠብቅ የቃል ኪዳንን ህዝብ እስራኤልን የሚለው በአዲስ ኪዳን የቃል ኪዳንን ህዝብ በክርስቶስ ኪዳን የገባለትን ህዝብ የሚጠብቅ አይተኛም። ወገኖቼ አይ ጀስት ዋንት ቱ ኢንካሬጅ ዩ በዚህ ቃል እንድንበረታታ እፈልጋለሁ። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል አለ። ሃሌሉያ ለራሱ ጥያቄ ነበረው። በቁጥር 1 ላይ መዝሙር 21 ቁጥር 1 ላይ በጥያቄ የጀመረው ዳዊት መልሱን ራሱ በመንፈስ አግኝቶ ከዛ ካለበት ከሚጸልይበት ስፍራ መልሱን አግኝቶ እንደወጣ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ዛሬ እንደዚህ መልሳችንን ይዘን ነው የምንወጣው። ክብር ለጌታ ይሁን። የሚጠብቀን አይተኛም ብለን አያንቀላፋም። እግዚአብሔር ይጠብቃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ሃሌሉያ እግዚአብሔር ይጋርደናል። ማንኛውም ዲያብሎስ በዚህ ሀገር ላይ ከሚያቀጣጥለው ክፉ እሳትና እቅድ ሁሉ እግዚአብሔር ይጋርደናል። ሃሌሉያ እግዚአብሔር ይጠብቀናል። ወገኖቻችንን ይጠብቃል። በየፕሮቪንሱ ያሉትን በየሎኬሽኑ ያሉትን አያችሁ ነው። ሁሉንም ይዘን ነው የቀረብነው። ሀበሻውን ኮሚኒቲ፣ ኢትዮጵያውያንን፣ ኤርትራውያንን፣ ሌላውም የሌላ ሀገር ስደተኞችን ጨምሮ ንጹሐንን ሁሉ ሃሌሉያ እግዚአብሔር ይጠብቃል። እግዚአብሔር ይጋርዳል። ቃሉ የሚናገረው እንደዛ ነው። ሃሌሉያ ክብር ለጌታ ይሁን። ከኔ ጋር ናችሁ? አሜን ነው። አሜን ሃሌሉያ ክብር ለጌታ ይሁን። ስለዚህ እግዚአብሔር ይጠብቀናል፣ እግዚአብሔር ይጋርደናል። እንዲሁም ደግሞ
አይኖቻችን አሁንም በእግዚአብሔር ላይ ናቸው ነው እንግዲህ የመጀመሪያውም ያነሳሁት ሐሳብ። እንዲሁ ምህረትን እስኪያደርግ ምላሽ እስኪመጣ ድረስ ይሄ ጸሎት ይቀጥላል። በየቤታችንም ከዚህ ጾም ጸሎት በኋላ በየግላችንም ያው ነገሩን እንግዲህ ያው ኢየሩሳሌምን ለረፍት እስኪያደርጋት አይደለም የሚለው እና ጉበኞች ለእግዚአብሔር ረፍትን እንዳይሰጡ መጽሐፍ ያስተምራል። ስለዚህ እንቀጥላለን። እግዚአብሔር ደግሞ በእውነት እየተናገረ እንዳለው ምላሹን በተገለጠ መልኩ በህዝባችንና በእኛ መካከል በዚህ ሀገር ላይም ያደርጋል። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ሐሳቤ የመጽሐፍ አስቴር ታሪክ ተመርኩዞ ያለ ነው እና ምንድነው መጽሐፍ አስቴር ላይ እንደዚሁ ከኢየሩሳሌም በባቢሎን ምርኮ ጊዜ ወደ ባቢሎን የፈለሱበት ጊዜ ወይም ደግሞ ከኛ ጋር ተመሳሳይ አይነት ታሪክ ያላቸው ናቸው። ከቀያቸው ከተወለዱበት ካደጉበት ስፍራ በሌላ ሀገር ላይ ወይም በባቢሎን እንዳሉ ይናገራል። ናቡከደነጾር እነሱን ማርኮ በምርኮ ወደዛ ሄደዋል። በአንድም በሌላ መንገድ የሚያገናኘው ከኛ ጋር የሚያገናኘው ታሪክ ምንድን ነው ካላችሁ እንደሌላው ስደተኛ ወይም መጤ አይነት አኗኗር ነው የሚኖሩት። ታዲያ በአንድ ወቅት ታሪኩን ስለምታውቁት አንድ በአንድ እያወጣሁ ማንበብ ስለማልፈልግ ነው። ምንድነው በሚኖሩበት ሀገር ላይ ያው አስቴር ወደ ንግስና መጣች በመርዶኪዎስ ምክር፣ በመርዶኪዎስ ጸሎት። ከዛም በኋላ እንደገና ትልቅ ሰልፍ ተነሳባቸው። ኖት ኢንዲቪጁዋል መርዶኪዎስን ለማጥፋት ሳይሆን የቃል ኪዳን ህዝብን ለማጥፋት በሃማ በኩል ዲያብሎስ ትልቅ እቅድ አመጣ ማለት ነው እና ከዛ በኋላ ኢሚዲየትሊ ከዚህ ነገር ያ በተሰደዱበት እነዛ ስደተኞች እነዛ የቃል ኪዳን ህዝቦች እንዴት እንዳለፉት የሚናገረውን ስትራቴጂ አሁን አፕላይ እያደረግነው ነው። በዛም በርተን እንቀጥላለን ነው። ስትራቴጂውን የምታገኙት ምዕራፍ 4 ቁጥር 16 ላይ ነው። ምዕራፍ 4 ቁጥር 16 ላይ ነው የምናገኘው። በጌታ ፍቅር እሱን እንድናየው ፈልጋለሁ። መጽሐፈ አስቴር ሃሌሉያ። መጽሐፈ አስቴር 4:16 ላይ ልክ ይሄ ነገር ሀፕን ካደረገ በኋላ ይሄ ጭንቀት ከመጣ በኋላ ይሄ አዋጅ ከወጣባቸው በኋላ ይሄ ፕሬሸር ከመጣ በኋላ በየሚዲያው ከተነገረ በኋላ በ127 ሀገር ከታወጀባቸው ይጥፉ አዋጅ ከታወጀባቸው በኋላ እነዚህ መርዶኪዎስ እና አስቴር ያደረጉት እንደዚህ ነው። አስቴር 4:16 ላይ ሄደህ አለችው በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ 3 ቀን ሌሊቱንና ቀን አትብሉም አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሥ እገባለሁ፣ ብጠፋም እጠፋለሁ። ታዲያ ምንድነው እዚህ ጋር የመጣው ስትራቴጂ ካላችሁ በእግዚአብሔር ፊት እንጹም የሚል ነው። ዛሬ እያደረገን እንዳለ ነው። ዛሬ እንግዲህ በመስዋዕት ፊት በእግዚአብሔር ፊት እየቀረብን ድምፃችንን ለማሰማት በጾም በአዋጅ በጸሎት እየቀረብን እንዳለ ነው። ተመሳሳይ የሆነ ስትራቴጂ ነው የተጠቀሙት እነዚህ ሰዎች፣ እነዚህ ስደተኞች። ለእኔም ጹሙ 3 ቀንና ሌሊቱንና ቀኑን አትብሉ አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ሃሌሉያ። በጣም በሚገርማችሁ ሁኔታ ይሄ 4:16 የወለደው ምንድነው ካላችሁኝ እዛው መጽሐፍ አስቴር ላይ ምዕራፍ 9 ቁጥር 1ን የወለደው ነገር ይሄ ጾምና ጸሎት። ስለዚህ የዛሬው ጾምና ጸሎት የሚወልደው ነገር አለ። አሜን በሉ። ሃሌሉያ። እውነት የሚወልደው ነገር አለ። ክብር ለጌታ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ምን ታዲያ ሆነ? እነሱ ከጾሙ ከጸለዩ እግዚአብሔር ፊት ከፈለጉ በኋላ ምላሹ የሆነው እንደዚህ ነው። አስቴር 9 ምዕራፍ 9 ቁጥር 1 ላይ እንዲህ ይላል። አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ምን ይላል? ተገለበጠ። ነገሩን እግዚአብሔር ገለበጠው። በፋስቲንግ ውስጥ ነገሩን ገለበጠው። በምልጃ ውስጥ ነገሩን ገለበጠው። በሚማጸኑ ሰዎች ፊቱን በሚፈልጉ
አምላክን አንተ መልስ ትሰጣለህ ብለው አመኑ። ሃሌሉያ። ቀንና ሌሊት ቀንም ሌሊትም አትብሉ አትጠጡ እንዳለች በቃ ቀንና ሌሊት በሚያመጡ ሰዎች የሚሆን ነገር ምንድን ነው ካላችሁ ነገር ይገለበጣል። ነገር ይገለበጣል። ታሪክ ይገለበጣል። አዋጅ ይገለበጣል። አያችሁ ይሄ አሁን እያለፍንበት ያለነው የኢንቲሚዴሽን መንፈስ ኢንቲሚዴት የሚያደርግ የእግዚአብሔር ሕዝብን የሚያስፈራራ ልቡ እንዲርድ የሚያደርግ ትናንትና በስልክ ከይድኔ ጋር ስንጨዋወት የእግዚአብሔርን ቃል እየነገርኩት ነበረ። በጣም በሚገርም ሁኔታ እስራኤልን ለ40 ቀን ሙሉ ጠዋት እየወጣ ጎልያድ ያደረገው ነገር ቢኖር መታቸው ደበደባቸውን ትላለቸው አሳደዳቸው አይደል፣ ዛቻ ነው የሚያደርገው። ከእናንተ አንድ ሰው ስጡኝ በቃ እሱን ሰው እንደማይሆን አድርጌ አጠፋዋለሁ፣ ከዛ እናንተ ሁሉ ባሪያ ትሆናላችሁ እያለ ይኸውላችሁ ነገስታት ሁሉ ፈርተዋል። ጦረኞች ናቸው እኮ እንደው ታሪኩን ስታዩት እኮ ዳዊት ሲመጣ እኮ ንጉሱ እኮ የጦር ዕቃውን እኮ ሰጥቶታል። የጦር ልብስ ለብሰዋል፣ መሳሪያ ይዘዋል፣ ተዘጋጅተዋል። ግን የእግዚአብሔር ሕዝብ በኢንቲሚዴሽን በቃ ሽባ አድርጓቸዋል ለ40 ቀን። ይህም በዚህ ሀገር ላይ የተነሳው መንፈስ በቃ የጎልያድ ስፒሪት ነው። አሁን ኦልሞስት ከወር ምናምን አለፈው። በኢንተርኔት እየመጡ ሰኔ 30 ምናምን ይላል። ምንም አይሆንም ሰኔ 30 የኛ አምላክ እያለ ሃሌሉያ። በቃ እንዲሆኑ እንዲህ ነው። በዚህ ገብቶ መጨረሻ ነው ምናምን እንደዚህ ካልሆነ የኢንቲሚዴሽን ስፒሪት ነው። እግዚአብሔር በዚህ ጸሎት ውስጥ ይገለብጠዋል ወገኖቼ። ታሪክን በታሪክ ይሽራል። እግዚአብሔር የአዋጅን በአዋጅ ይሽራል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይመጣና ምንም ሳይላቸው እንዴ ሳኦል ራሱ እኮ ፈርቷል። ሳኦል እኮ በአንድ ወቅት ተቀብቶ እንግዲህ ምድሪቱን እንዲመራ እስራኤልን እንዲመራ ያ ብቻ አይደለም በሬውን ሁሉ አርዶ ጥሎ የእግዚአብሔርን ውጊያ የተዋጋ የእግዚአብሔርን መንፈስ በኃይል መጣበት ብሎ በቃ ትንቢትም የተናገረ ከነቢያት ወገን የተቆጠረ የእግዚአብሔር ኃይል የእግዚአብሔር መንፈስ ያለፈበት ሰውዬ እሱ ሁሉ የሚከተሉት ሁሉ ሽባ ሆነው አንድ ብላቴና ግን አዘጋጀ እግዚአብሔር። አሁንም ዛሬ በዚህ ጾምና ጸሎት ውስጥ እግዚአብሔር ታሪክን የሚቀይሩ ለዚህ ለስደተኛው የሚሆን ነገሮችን የሚገለብጡ ሰዎችን ያስነሳል። ፓልዲቪያኖስ አሜን ነው። አሜን ነው። እንደዛ ነው። አንድ የ17 ዓመት ልጅ አንድ ጫካ ውስጥ እረኛ የነበረ ከብቶች የሚጠብቅ ሰው ኢንሲግኒፊካንት የሚባል የተማረ ምናምን ያልሆነ በቃ እግዚአብሔር ግን ትሬን ያደረገው አምላኩ ላይ የተደገፈ እግዚአብሔርን የሚያመን የትውልድን ፍርሃት የሚገለብጥ የቃል ኪዳን ሕዝብ ጭንቀት በቃ የሚቀይር አንድ ብላቴና መጣ። እግዚአብሔር ዛሬ በዚህ ጾምና ጸሎት እንደዚህ አይነት ሰዎችን ያስነሳል። ከጥቁሩ ከነጩ ከየትኛውም ማህበረሰብ ያስነሳል። ታሪክ ይገለበጣል ወገኖች። ሃሌሉያ። ይሄ ነው የሚሆነው። ይሄ ነው። ይሄ I'm not telling you ስቶሪ አይደለም። ይሄ ሕያው የሆነ ነገር ነው። አምላካችን ያደረገው ነገር ነው። በትውልድ በተሰደዱ ስደተኞች መካከል እግዚአብሔር ያደረገውን ነገር ነው እየነገርኳቸው ያለሁት። ሃሌሉያ። ማላጆ ቦሮዶስ ጌታ ነው ብቸኛ። አሜን። እየሞከርን አይደለም፣ የሚሰራውን አምላክ እያመንነው ነው። እየሞከርን አይደለም። ብቻውን ያድናል፣ ይታደጋል፣ በሰማይና በምድር ድንቅንም ያደርጋል የተባለለትን ያንን ያው እግዚአብሔር ዛሬ ግን በምልጃችን we are pleading the mercy of God. Hallelujah. የእግዚአብሔርን ምሕረት እየጠየቅን ነው ወገኖች። That's what I feel. ሃሌሉያ። ኢየሱስ ክርስቶስ ጌታ። ይሄ ነው የሚሆንብን። ነካኳቸውና እንግዲህ አስቴር 9:1 ላይ ተመልሻለሁ። ሃሌሉያ። ምንድን ነው ያደረገው? አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል። እነዚህ ሰዎች በሰላም እንደ ስደተኛ ተገዝተው እየኖሩ ነበር። ነካክተው ገዢ አደረጓቸው ወገኖች። እዚህ ላይ የምታዩት ገዢ ሲሆኑ እንዲሰለጥኑባቸው በስደት በሚኖሩበት ሀገር ላይ እንዲሰለጥኑባቸው ነው ያደረገው። በደንብ ታሪኩን ገብታችሁ እናንተ ታነቡታላችሁ። ለዚህ ነው በፋርስና በሜዶን ሕግ የተጻፈ ነገር ንጉሱ እንኳን አቅም የለውም ያንን ለመሻር። ያንን ኢሪቨርሲብል ነው።
ግን ምን አደረገ? እናንተ የፈለጋችሁትን ጻፉ ተባሉ መርዶክዮስ እና አስቴር። እና የፈለጋችሁትን ጽፋችሁ ስደተኛ መሆናቸው ቀረና በ127 ሀገር እናንተ በምትፈልጉት መልኩ እዚህ ሀገር ላይ ጻፉና ኑሩ ተባሉ። ልጆቻችንን ከዛ ነው የሚሆነው፣ ትውልዳችን እንደዛ ነው የሚሆነው። ይኸውላችሁ ከተገዥነት እንደውም ነካክተው ወደ ገዥነት ሊያስገቡን ነው። ትውልዳችን ወደ ገዥነት ሊገባ ነው ወገኖች። ይህንን አድርጉ ተባለ። ኖት ኦንሊ አስቴርና መርዶክዮስ፣ የአይሁድ ጠላቶች ሊሰለጥኑ የነበረው አይሁድ ሁሉ ነው በጠላቶቻቸው ላይ እንዲሰለጥኑ በየሰፈራቸው ገዢ እንዲሆኑ የሚያደርግን ማንዴት ነው የተቀበሉት። አሜን ያለ አሜን ይሁንለት ወገኖች። ሃሌሉያ። ይሄንን ነው የሰጣቸው እግዚአብሔር። በዛ በተጨነቀ የሞት አዋጅ በታወጀበት ህዝብ ላይ ይሄ ነው በምላሹ የመጣው። ምዕራፍ 4:16 የአስቴር የወለደው ምዕራፍ 9:1 ነው። እናንተ አንብቡት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ነካክተው ወደ ክብር እየገፉን ነው። ነካክተው በእግዚአብሔር አጀንዳ የመጣ ነውን ሰዎች እዚህ ሀገር እግዚአብሔር በር ከፍቷል ብዙዎቻችሁ የመጣችሁት። ስለዚህ ያንን የቃል ኪዳን ህዝብ ገብተው ወደ ክብር ወደ ሹመት ሃሌሉያ ወደ ገዥነት ነገፉት። በዚህ ታሪክ ላይ እንደምታዩት ወገኖች አንድ ነገር ልበላችሁ፣ በደንብ አድምጡኝ። የኛ አምላክ የኛ እግዚአብሔር ይጥፉን አይሁድን ሁሉ ይጥፉን የቀየረ ከዚህ ሀገርማ ይውጡን እንዴት መቀየር ያቅተዋል? እውነት ነው። ዋው! ይጥፉን የቀየረ አምላክ ይውጡን መቀየር አያቅተውም። እንደውም ይጥፉ ነው በጣም የሚበልጠው አይደል? ይሙቱ፣ በቃ ነገራቸው ሁሉ ያብቃ፣ ታሪካቸው ያብቃ፣ ይቀበሩ። በቃ ይሄ ነበር እኮ አዋጁ እኮ የታወጀባቸው። ይጥፉን የቀየረ ይጥፉን የቀየረ አምላክ ይውጡን መቀየር አያቅተውም ወገኖች። ይሄ ጾም ይሄን ማመን አለብን። ይሄ ፋስቲንግ ይሄንን ማመን አለብን። አሜን። ኢየሱስ ክርስቶስ ጌታ። በዚህ አይነት ሁኔታ ነው አምላካችንን የምንፈልገው። ስለዚህ ነገር ተገልብጧል። በጾምና በጸሎት ነገር ተገልብጦ በዚህ ታሪክ ላይ እንደታየ በዛሬው ጾም በዛሬው ጸሎት ቀጣይ በህይወታችሁ ላይ በምታደርጉት ጾምና ጸሎት የእግዚአብሔርን ኮንስታንትሊ የመፈለግ ሁኔታ ሃሌሉያ። ባይ ዘ ዌይ ጀስት እንደው ለጊዜው ብቻ አይደለም እግዚአብሔርን መፈለግ ያለብን። ይሄ መጾም መጸለይ ላይፍ ስታይል ነው መሆን ያለበት። ኢየሱስ ክርስቶስ ጌታ ነው። አምላካችንን የመፍትሄ ሰው መሆን ከፈለጋችሁ ይሄ ነገር ላይፍ ስታይል ሆኖ ነው መቀጠል ያለበት። በዚህ አይ ኢንካሬጅ ዩ ወጣ ብዬ ማለት ነው ከሀሳቤ ወጣ ብዬ እና ግን በዚህ ጾምና ጸሎት እግዚአብሔር ይገለብጠዋል ወገኖች። ሃሌሉያ። ታሪክ ይሰራል። አሜን። ገፍተው ወደ ክብራችን ይወስዱናል። ስለዚህ በይጥፉ ፋንታ ንግስና ከመጣላቸው ክብር ከመጣላቸው እነሱ እንዲሰለጥኑ ከሆነ እግዚአብሔር ያደረገው ይጥፉን ደግሞ ቀይሮ ይውጡን ቀይሮ እኛ እንድንሰለጥን ያደርገናል በዚህ ሀገር ላይ። ክብር ለአምላካችን ይሁን። አሜን በሉ። አሜን። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። የመጨረሻ ሀሳቤ እንዲህ ነው። የመጨረሻ ሀሳቤን አጋራቸዋለሁ። ሃሌሉያ። እንግዲህ የመጨረሻው ሀሳቤ አንደኛ ጢሞቴዎስ ላይ ነው ቤዛ ያደረገው። እሱን እናገራለሁ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ይላል፣ በደንብ አስተውላችሁ ስሙኝ፣ የማወራው የእግዚአብሔርን ቃል ስለሆነ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ከሁሉ በፊት ምክር ስጥ ካላችሁ እኔ ጳውሎስ የምመክረው ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንቱ ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል እና ለዚህ ሀገር መሪዎች እግዚአብሔር ጥበብ እንዲሰጣቸው አያችሁ። ዝም ብለን በደምሳሳ ሁሉ ላይ መፍረድ ሳይሆን እኛ አያችሁ እንደ አማኝ ለነገስታት ለሰዎች ሁሉ ጸሎት፣ ምልጃ፣ ልመና እንድናቀርብ የተጠራን ትውልድ ነው። አሜን ያለ አሜን። 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 አያችሁ እንግዲህ ይላል እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር የሚለው ጋር ላቁ።
አያችሁ ጸሎት የምናደርገው እኛ ነን። በጭምትነት ጸጥና ዝግ ብለን የምንኖረውስ ለእኛው ነው ጥቅሙ። አያችሁ ኢየሱስ ክርስቶስ ጌታ ነው። በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይኸውላችሁ ሰላማዊ ኑሮ እንድንኖር እኮ እያለን ነው መጽሐፉ የሚመክረን። አካባቢያችን ሰላም እንዲሆን ካስፈለገ ይሄ ነው መሆን ያለበት እያለን ነው። ሃሌሉያ ክብር ለጌታ ይሁን። አሜን። አያችሁ ለነገስታቱ እንጸልያለን። ሜቢ መጸለያችንን እንዳያውቁ ይችላል፣ ግን እኛን ነው አድሬስ የሚያደርገው ይሄ ቃል። እንግዲህ እግዚአብሔርን ጭራሽ እንደውም እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እኛ እንድንኖር ልመና እንዳንጸሉት ቤተሰባችን እንዲኖር፣ ሰላማችን እንዲኖር፣ አገልግሎታችን እንዲኖር፣ ህዝባችን በሰላም እንዲኖር፣ በሰላም እንዲወጣ እንዲገባ፣ ልጆቻችን ሰላም እንዲሆኑ፣ ቤተሰቤ ሰላም እንዲሆን እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብዬ እንድኖር ከፈለግኩኝ ጸሎትና ምልጃ ነው ማድረግ ያለብኝ ዛሬ እንደምናደርገው ማለት ነው። ይሄ ለነገስታቱ የተደረገ ኢንሴንቲቭ ወይም ደግሞ ለእነሱ እያደረግን ያለ ነው ሳይሆን ለራሳችን ሰላም የምናደርገው እንደሆነ ነው መጽሐፉ እያስተማረን ያለ። አያችሁ ለራሳችን ፎር አወር ቤኔፊት ሃሌሉያ ፎር አወር ዌል ቢንግነስ ለእኛ ሰላም ኢየሱስ ክርስቶስ ጌታ ነው። ምን ይደረግ ለነገስታት ስለመኳንን እንዲደረግ ከሁሉ በፊት ይሄ ምክሬ ነው ብሎ እንግዲህ ሐዋርያው ጳውሎስ ይናገራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛ ሰላም እንድናገኝ ለነሱም እንድንጸልይ የሚል ሀሳብ ስላለኝ ነው ይህንን ቃል የማነሳው። አያችሁ ጥበብ እንዲሰጣቸው ነገርን ፕሮፐርሊ አድሬስ የሚያደርጉበት ገብቷቸዋል። ነገርን በዘለቄታዊ ለአንድ ነገር ቴምፖራሪ ሳይሆን ዘለቄታዊ መፍትሄ እንዲሰጡ እነዚህ ሰዎች በአመራር ላይ ምክንያቱም ስልጣን በእግዚአብሔር ካልተሰጠ በቀር እንዲሁ እንደማይመጣ መጽሐፍ ይናገራል። በአንድም በሌላም መንገድ እነዚህ ሰዎች ባለስልጣኖች ሆነው አሉ። ይህን ሲንበሏቸው ወሬቨር አሁን ስልጣኑ ላይ መንበረ መንግስቱ ላይ አሉ። እነዚህ ሰዎች ጥበብ ያስፈልጋቸዋል። እግዚአብሔር ኢንተርቪን እንዲያደርግና እንዲረዳቸው እመን እግዚአብሔር ኢንቮልቭ ያደርጋል በነገስታት መንበሪዎች ላይ። ለምን ካላችሁ ቃሉን ካላችሁ ልስጣችሁ። ይኸው የንጉስ ልብ ይላል መጽሐፍ ሲናገር በእግዚአብሔር እጅ ነው፣ ወደ ፈለገው ያፈሷል፣ ወደ ፈለገው ያዘነብለዋል ይላል። አያችሁ በእግዚአብሔር እጅ ናቸው እኮ እነሱ። ሃሌሉያ አሜን 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 አሜን። አያችሁ ስለዚህ እግዚአብሔር እኛ በጸሎት በምልጃ በእግዚአብሔር ፊት በቀረብንበት ጉዳይ እንደ ፍቃዱ በምንማልድበት እንደ ቃሉ በምንማልድበት ጉዳይ ላይ የነገስታትን ልብ ወደዛ እንዲያዘነብለው ጥበብ እንዲሰጣቸው ለእነሱ እንማልዳለን። አሜን ሃሌሉያ። ስለዚህ ምንድን ነው እኛ ደግሞ በሰላም እንሆናለን ጸጥና ዝግ ብለን። ክብር ለአምላካችን ይሁን። አሜን አሜን። በብሉይ ኪዳንም አሳየን ካላችሁ ላሳያችሁ። በብሉይ ኪዳንም ኢየሱስ ክርስቶስ ጌታ ነው። ስለ ሰላማችን በብሉይ ኪዳንም ከኤርምያስ 29 ላይ ላሳያችሁ። ኤርምያስ 29 ላይ እንግዲህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረካቸው ምርኮኞች ሁሉ እንዲህ ይላል ብሎ ቁጥር 4 ላይ ይናገራል። ኤርምያስ 29 ምንድነው? ላስማረካቸው ምርኮኞች ሁሉ። አያችሁ እነዚህ ሰዎች ፎሬነር ናቸው፣ በራሳቸው ላንድ ላይ አይደለም ያሉት። ላስማረካቸው ምርኮኞች ግን እግዚአብሔር ሁሌ ድምፅ አለው። አሜን ሃሌሉያ። ድምፁን ይልካል። አያችሁ የሰራዊት ጌታ እግዚአብሔር ብሎ ነው ከኢየሩሳሌም ወደ ባቢሎን ላስማረካቸው ምርኮኞች ሁሉ እንዲህ ይላል ካለ በኋላ ቁጥር 5 እና 6 ዘልዬ ወደ 7 ላይ ላንብበው። ሐሳቤ እሱ ላይ ስላለ በእርሷም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ከተማ ሰላምን ፈልጉ። ሃሌሉያ። ስለ እርሷም ወደ እግዚአብሔር ጸልዩ። ይኸውላችሁ እግዚአብሔር እንዴ እኛ ሰው ሀገር ላይ ሆነን ለሀገሪቱ እንጸልያለን። አዎ እግዚአብሔር ይህንን ነው ያደረገው በትውልድ መካከል። እንግዲህ ከአዲስ ኪዳንም ሰጠዋችሁ ከብሉይ ኪዳንም የእግዚአብሔርን ሀሳብ በሰላም ከመኖር አንጻር በምንኖርበት ሀገር ላይ መጸለይ እንዳለብን ለሰላማችን ይሄ በደንብ አድርጎ ኤርምያስ 29 እና አንደኛ ጢሞቴዎስ ያነበብኩላችሁ
በደንብ ያስተምረናል ማለት ነው። በእርሷ ይላል ሰላም ሰላም ይሆንላችኋልና፣ ደስ አይልም? ሰላም ሰላም ይሆንልናልና ለእኛ ለህዝቡ ተናገረ ነው የሚለው። ከላይ እንዳነበብኩላችሁ እግዚአብሔር በስደት ላይ ያለው ህዝብ እየተናገረ ነው። ላስማረኳችሁ ከተማ ሰላምን ፈልጉ፣ ለከተማውም ፈልጉ። ለምን? ስለ እርሷ ወደ እግዚአብሔር ጸልዩ። ለምን? በእርሷ ሰላም ሰላም ይሆንላችኋልና። ሰላም ሰላም እንዲሆንልን በዚህ ምልጃ ውስጥ እንጸልያለን። ሰላማችን የተጠበቀ ይሆናል። አሜን አሜን አሜን። እግዚአብሔር በዚህ ፋሲል ውስጥ ያርቀዋል። አሜን። የሚያውቋቸው ይቆረጡ ተብሎ እንደተነገረ ያንን ነገር አቮይድ ያደርገዋል። የሰላም ሃሌሉያ። ይሄ ነው ሀሳቤ። የመጀመሪያው መዝሙረ ዳዊት ላይ ያነሳሁላችሁ ሀሳብ ነው። ምንድነው? አይኖቻችን ወደ እግዚአብሔር ናቸው አለ። እንዲህ በቃ የባሪያው አይኖች በጌታው ላይ እንደሆነ የባሪያይቱን በእመቤቲቱ ላይ እንደሆነ እስክትምረን መልስ እስኪመጣለት ጸሎት አናቆምም የሚለውን ሀሳብ ነገርኳችሁ። አይኖቻችን ወዴት ናቸው? ወደ እግዚአብሔር። ወዴቱ? እግዚአብሔር ሰማይና ምድር ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው የተባለለት። ማለት ሰማይን ያለ ምሰሶ ያቆሙ ነው ማየው ብሎ በችግር ውስጥ ያንን የእግዚአብሔር ትልቅነትና አድራጊነት እንዳየ በዚህ መንፈስ ውስጥ ነው የምናደርገው። ሁለተኛው ሀሳብ የነገርኳችሁ ምንድን ነው? የአስቴር እና የመርዶኪዎስ ስትራቴጂ በ4:16 ላይ ያለው በአስቴር መጽሐፍ ላይ ምዕራፍ 9:1 ወለደ። ምን? የነገር መገለበጥ በጾምና በጸሎት ውስጥ ተወለደ። ስለዚህ ነገርን የሚገለብጠው እንደዚህ አይነቱ እግዚአብሔርን የመፈለግ የመማለድ ህይወት ነው ብዬ ተናገርኳችሁ። ሶስተኛው ሀሳቤ ምንድን ነው? ሶስተኛው ሀሳቤ ጸልዩ ለነገስታት። ለምን? ጸጥና ዝግ ብላችሁ እግዚአብሔርን በመምሰል በሰላም እንድትኖሩ። ኤርሚያስም ነገረኝ፣ በእርሷ ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ በጣም ሰላምን ፈልጉ፣ ወደ እግዚአብሔር ስለ እርሷ ወደ እግዚአብሔር ጸልዩ ብሏል። ስለዚህ እዚህ ምድር እንጸልያለን። እነዚህ ሶስት ሀሳቦች ነው የነገርኳችሁ። አሁን አብረን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። አሜን። ለጌታ ሃሌሉያ። ማይኮቻችሁን ከፍታችሁ ከኔ ጋር አብረን እንጸልያለን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ከመጀመሪያው ሀሳባችን እንጸልያለን። ሌፕራዲያላ ሱታ ዲያዳጋ ማጆቶ ጎቦሮዶሎቦሲ ብራዳላባዲያ አይኖቻችን ወደ አይላባላባ አይኖቼ እኛ እግዚአብሔር ፕላን ቢ ፕላን ኤ እና ፕላን ኤ ብቻ ነው ያለን። እሱም አይኖቻችን ሌላ አማራጭ ይዘን አይደለም በፊት የቀረበው። አንተ ሕያው አምላክ እንደሆነ እግዚአብሔር ሆይ ረዳቴና ሰማይና ምድር ከሰራ አምላካችን እግዚአብሔር ኃያል የሆንክ ድንቅና ታምራት የምታደርገው እስከ ለዘላለም ያው የሆንከውን ያደረከኝ አይኖቻችን እግዚአብሔር ወደ አንተ ናቸው። የባሪያዎች ወደ ቤቲቱ እንደሆነ ምሕረትህን ለሕዝባችን እንጠይቃለን። ይሄ ነገር ዘለቄታዊ ምላሽ እንዲያገኝ በኢየሱስ ክርስቶስ ስም አዋጅን በአዋጅ እንድትሽር አሜን። ጌታ ሆይ ቮራሊያሎስ ጂካራዳቦራ ጀንቶርዶሎ ጎጆዶዶሎ እግዚአብሔር ባንተ በታመነች ነፍስ እግዚአብሔር ፈጽመ በሰላም እንደምትጠብቃ ሃሌሉያ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። አይኖቻችን ወደ አንተ ሆዳዶ ጋቦሲ ፕራላባሽያ ልባችንን ወደ አንተ እግዚአብሔር ሆይ እናሸፍታለን። ጩኸታችን ድምፃችንን በኃይል ሳንቆጥብ ወደ አንተ እናነሳለን። የዘላለም አምላክ ካቦባ ዳቦስ ካባራዳላባጄ ደለቤደለቤደለ የምትመልስ ሞጂ ፓካዱላ አይለ ደራኒ ባዶላ ሎቼን የሚያበረታ ሪ ባላ በረደለ በረደለ የባሪያው አይኖች በጌታው ላይ እንደሆነ እንደሚል አይኖቻችንን በዚሁ አይነት ኢንቴንሲቲ በዚሁ አይነት መንፈስ እግዚአብሔር በዚህ አይነት ኤክስፔክቴሽን አይኖቻችንን ወደ አንተ እናነሳለን። የሰራዊት ጌታ ስለ እግዚአብሔር
የሰራዊት ጌታ እግዚአብሔር ነው። የሰራዊት ሁሉ አለቃ አለ እግዚአብሔር። ስለዚህ ሰራዊት ቢሰፍርብኝ ልቤ አይፈራም ተብሎ ተጽፏል። እግዚአብሔር ከጎን ከተለያየ ሁኔታ የሚመጣው ነገር አያስፈራንም። ቢኮዝ አንተ አምላካችን ነህ። አንተ ደግሞ የሰራዊት ጌታ ነህ። እግዚአብሔር እንጠራዋለን ስምህን። እግዚአብሔር አዳኙን ስምህን እንጠራዋለን። ታዳጊውን ስምህን እንጠራለን። ጣልቃ የሚገባውን ስምህን እንጠራለን። ረዳቱን ስምህን እንጠራለን። አባት ሆይ ሃቭ ሜርሲ ኦን አስ። እግዚአብሔር ምሕረትህ በእኛ ላይ ይሆን። እግዚአብሔር ሃቭ ሜርሲ ኦን አስ፣ ሃቭ ሜርሲ ኦን አወር ፒፕል። እግዚአብሔር በህዝባችን ላይ ምሕረት ይውረድ። ማንኛውም በደል ቢኖር ዛሬ ያዘንክበት ነገር በህዝባችን መካከል ቢኖር ዛሬ እግዚአብሔር እና ያለን ወገኖቼ ጋር በስቃይ ወገኖቼ ጋር አቤቱ ይቅር በል። እግዚአብሔር ይቅር ባይ ነው ተብሎ ተጽፏል። ምሕረት እግዚአብሔር ሆይ እግዚአብሔር ለቁጣ የዘገየ ምሕረቱ የበዛ ለቁጣም የዘገየ ነው ተብሎ የተነገረልን አቤቱ እግዚአብሔር መተላለፋችንን፣ የአገልጋዮችን መተላለፍ፣ የቅዱሳንን መተላለፍ፣ አንተን ያላከበረ ነገር በመካከላችን እግዚአብሔር ክፉ ነገር አምጥቶ ቢሆን እግዚአብሔር ዛሬ በምህረትህ እንዲሻር በምህረትህ እንዲደመሰስ በፊትህ እግዚአብሔር ከወገኖቼ ጋር እንጮሃለን። ሃሌሉያ ሃሌሉያ። አቤቱ በምህረትህ እግዚአብሔር ህዝብህን ተገናኝ፣ ህዝብህን ታደግ። ትድግና ካንተ ዘንድ ነው። ሃሌሉያ። ዜፕላዲያ ላካታዳጋሳታ ዜብራባላካታዳብራቦሳ እግዚአብሔር ሆይ ከክርስቶስ ደም የሚበልጥ ክፉ ነገር ወይም ኃጢአት የለምና የቤተ ክርስቲያን ቢሆን እግዚአብሔር በክርስቶስ ደም እግዚአብሔር ዛሬ ታጥበው ይቅርታና ምህረት እንድታደርግ ለህዝባችን፣ ለእኛ ለባሪያዎች ሁሉ እያንዳንዳችን እግዚአብሔር ዛሬ በምህረት መታየት እንዲሆንልን እግዚአብሔር ሆይ ያንተን ማዳን የሚከለክል ማንኛውም ክፉ ነገር ቢኖር እንዲነሳ እግዚአብሔር በኢየሱስ ስም ጸልያለሁ። ምህረትህ ለህዝባችን ይሁን። ዘላቂ መፍትሄ ይምጣ። አቤቱ ነገሩ ይገልበጥ። በናስቴር ዘመን እግዚአብሔር ሆይ በማለዱ ሰዎች ተጠቅመህ እግዚአብሔር ሆይ የህዝቡን እግዚአብሔር ጭንቀት እንደገለበጥ ዛሬ እግዚአብሔር በዚህ ለተሰበሰቡ ወገኖቼ የልብ ጩኸት ነገሩን እንድትገለብጠው በኢየሱስ ክርስቶስ ስም ጸልያለሁ። ነገሩ ተገለበጠ ብለን እናውጃለን። ነገሩ ተገለበጠ በሉ ከኔ ጋር ነገሩ ተገለበጠ። ሃሌሉያ። ነገሩ ተገለበጠ። አስኩማሪ ደቦስ ተገለበጠ። ነገሩ ተገለበጠ። አዋጁ ተገለበጠ። ዛቻው ተገለበጠ። ሃሌሉያ። በአንድ ምሽት በአንድ ሌሊት እግዚአብሔር ነገር ገልብጦ እንዳደረ ጣልቃ እንደገባ ነገስታትን እንቅልፍ እንደነሳ ለስደተኛው ሲል ሃሌሉያ ነገስታትን እንቅልፍ የነሳ አምላካችን እግዚአብሔር ነገሩን ገለበጠው። ነገር ተገለበጠ። በእኛ ላይ አይሰልጥንም። በቃል ኪዳን ህዝብ ላይ አይሰልጥንም። በየሎኬሽኑ ላይ በተበተነው ህዝባችን ላይ አይሰለጥንም ክፉ ነገር ተገለበጠ በኢየሱስ ክርስቶስ። አቤቱ ጌታ ሆይ ጥበብና ሞገስ ደግሞ እንድትሰጣቸው ማስተዋል እንዲሆንላቸው ለመሪዎቻችን እንጸልያለን። በዚህ ሀገር ላይ በተለያየ የአመራር እርከን ላይ ላሉ አቤቱ እግዚአብሔር ሆይ ጥበብ እንድትሰጣቸው፣ ማስተዋል እንድትሰጣቸው፣ ነገርን አደራረግን ጥበብን እንድትሰጣቸው የሰላም አምላክ ሆይ ሰላምን የሚያውጁበት ለህዝባቸውም ለስደተኛውም እግዚአብሔር ሆይ መልካምን ነገር ሊያደርጉ የሚያስችላቸውን እቅድና ፕላን እንድትሰጣቸው ያንን ኤክስኪዩት የሚያደርጉበትን ጥበብ እንድትሰጣቸው በኢየሱስ ክርስቶስ ስም ጸልየናል። አባት ሆይ ስለሰጠህን ጊዜ ስምህ ይባረክ። በዚህ ስለሚማልዱ ወገኖቼ እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ ይሄ ጩኸታቸው ይሄ እግዚአብሔር ሆይ መናፈቃቸው አንተን እግዚአብሔር ሆይ ፊትህን መፈለጋቸው ሁል ጊዜ ከነሱ አይወሰድ፣ ከአገልግሎታቸው አይወሰድ፣ ከቤታቸው አይወሰድ። የኔ ጌታ ይሄ ይብዛላቸው፣ ጸጋ ይብዛላቸው። በነገር ሁሉ ደግሞ በሚያስፈልጋቸው ነገር እርዳቸው። እግዚአብሔር ለህዝብ ሊማልዱ መጥተዋል። አንተ ደግሞ በኑሯቸው እግዚአብሔር በሚያስፈልግ ጉዳይ ላይ ሁሉ እንድትገለጥ ለወገኖች ጸለይኩላቸው። ስለሰማህን እጅግ አድርገን እናመሰግንሃለን። ሁሌ እንድትሰማን እናውቃለን፣ እንወድሃለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። አሜን። ኢየሱስ ብርክ ያርግ። ተባረክልን፣ ተባረክ። እግዚአብሔር ቃል ያሳርግ። አሜን።